ብዙዎቻችን ብዙ ነገር ብለናል። ብዙዎቻችንም ደግሞ ብዙ ነገር ጠርጥረናል። ዛሬ ደግሞ ምን አላ መሰላችሁ? በመጀመሪያ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ፣ ሼር እያደረጋችሁ አባራታቱኝ። ሁላችንም በጉጉት ስንጠብቀውና እንዲሁም ደግሞ በጉጉት የጠበቅነው የነበረው የአብርሽ ጤና ነበር። እንዳያችሁት ጤናው ደግሞ አሁን ከ3 ቀን በፊት መሰለኝ ጤናው ተመልሶ ሁሉንም ነገር ራሴ መወጣት ባለብኝ ልክ እወጣዋለሁኝ። ይሄንን ነገር በኔ ህይወት ላይ አንድ ብላችሁ ያደረጋችሁ እናንተ ለእያንዳንዳችሁ ጥያቄ አለኝ። በጥያቄው መሰረት እኔ ደግሞ የሚረዳው ነገር አለ። እናንተ በሚትመልሱልኝ መልስ ተነሳስቼ ብዙ ነገር ማወቁም ብዙ ነገር መድረስም እችላለሁኝ። ነገር ግን ደግሞ ይሄንን ነገር ሆን ብላችሁ እኔ ላይ ያደረጋችሁ እናንተ ለኔ ህይወት ተጠያቂ ናችሁ እያለ አቶ አብርሽ ትላንትም ከትላንት ወዳም ማይተዋል አይተነዋል። ነገር ግን ደግሞ ብዙዎቻችንም አይ ሄርሜላ ይሄን ነገር የሚመለከታት ነገርም የለም እሷን ደግሞ ምን አድርጊ ነው እያላት ቪዲዮ አይቻለሁ ብለዋል። በቪዲዮ አይነት መሰረት መረዳት የሚችለውን ነገር መረዳት ይችላል። እንዲሁም ደግሞ ሆን ብሎ ያደረጉት እነ ኤፍሬምና እነ ሩታ ናቸው። ይሄም ማለት በመጥፎ እነሱ መስቦ ሳይሆን ነገር ግን ደግሞ ወደ ቤቱንና እንዲሁም ደግሞ ወደ ልጁ ጋር መመለስ አለበት እያሉ ነው ይሄንን ነገር እያደረጉት የነበረው ብለን ብዙዎቻችንም እነሱ ላይ ጣልተናል። ብዙዎቻችንም ማለት በሚቻል ልክ ደግሞ እነሱም ላይ አይ ልክ ናቸው፣ ትክክል ናቸው፣ አብርሽ ሌላ ሴት አያስፈልገውም፣ ሩታ ብቻዋ በቂ ናት። ስለዚህ ለሩታ ደግሞ ማድረግ ያለበትን ወይም ደግሞ መስጣት ያለበትን እንክብካቤ እንዲሰጣት እንፈልጋለን። የልጁ እናት ናት። ማንኛውም ሰው ተጣልቶ ይታረቃል፣ እንዲሁም ደግሞ ተለያይቶም ይጨመራል ስንል ብዙ ነገር አውርተናል። ለማንኛውም እስቲ ያ አሁኑ ደግሞ ምንድነው የሚለው አብረን የምናይ ይሆናል። በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖችም ሰላማችሁ ይብዛልኝ እያልኩኝ ብዙዎቻችን በጉጉት የምንጠብቀው የአብርሽና እንዲሁም ደግሞ የሩታን ንግግር ነበር። እንዲሁም ትላንት ኤፍሬም ላይ መጥቶ ነበር። በዛ በያንዳንዱ በሚያወሩት ነገርና እንዲሁም ደግሞ እኛም እዚህ ጋር የተረዳናው ነገር አለ። አቶ አብርሃምም ደግሞ የተረዳው ነገር አለ። እሺ እንደዛ ከሆነማ አንድ ሰው ዋሽቶኛል ማለት ነው እያላ ነበር። ብዙዎቻችንም ደግሞ እንዴ ደግሞ ማን ነው የዋሽው? ሄርሜላ እንደሆነ በዚህ ጉዳይ ተጠርጣሪ አይደለችም። ኢቨን ይህንን ጉዳይ ዴቭም ያውቀዋል፣ እንዲሁም ደግሞ ብዙዬም ታውቃለች። ነገር ግን ደግሞ እንዴት ነው አሁን በእያንዳንዱ እርምጃ እኔም ከጎንህ ነኝ፣ እኔም አብሬክ ነኝ፣ ምንም ይፈጠር ምንም ይምጣ እኔ ካንተ ጎን ነኝ። እኔ መጀመሪያ የሚፈልገው ያንተን ጤንነት ነበር። አሁንም ደግሞ እንደ መጀመሪያው ከጎንክ አለሁኝ። ራስህን አውቀሃል ወይም ደግሞ ራስህን ሆነካል ብዬ አልተዋወም። እስከ መሄድ ያለብንን ጥግ ድረስ አብረን እንሄዳለን። ይህንንም ያደረገው ማንንም ቢሆን ማን እኔም ማወቅ ይፈልጋለሁኝ። አንተ እንኳን ነገራቶችን ዝም ብትላቸው እንኳን እኔ ዝም አልልም። ምክንያቱም ይሄ ለአንተ ለህይወቴ ከባድ አደጋ ነው። አንተ ሳትፈልግ እነሱ በፍላጎታቸውና እነሱ በራሳቸው ስሜት ተነሳስቶ አንተ ላይ ይህንን ነገር ያደረጉ እነሱ ነገ ደግሞ አንታን አይገድሉህም ብዬ አልጠራጠርም፣ ይገድሉሃል። ስለዚህ በህይወት እያለክ ወይም ደግሞ አሁን ራስህን አውቀሃል። የእያንዳንዱን ማድረግ ያለብን ነገር አብረን እናደርጋለን፣ አብረን ደግሞ እንጠይቃቸዋለን ስትል ቆይታ ነበር። ብዙዎቻችንም ደግሞ በዛ በብዙዬም ተናደን፣ እንዲሁ ብዙዬ ደግሞ ምን እያለች ነው? ምን እየሆነች ነው? እንዴትስ ይሄንን ነገር ልታወራ ትችላለች? እንዴትስ እንደዛ ልትል ትችላለች? ሄርሜላ እኮ ከራሷ እኩል ስትለፋ የነበረችና እንዲሁም ደግሞ ከዴቭ ጭምር ስትለፋ እንዲሁም ደግሞ ስትደክም ወንድሟ በአንድ በኩል አይ ሄርሜላ እባክሽን ታይ ተከበሪ፣ በቃ አልፈልገሽም እያለ ነው። አፋውጥቶ አልፈልገሽም እያለ ነው። አንቺ እኮ እዚህ ጋር አንቺ ይሄ ቦታ ላንቺ የሚመጥነሽ ነገር አይደለም። ጅምርቱንም እኮ አንቺ ብለሽኝ እንጂ እኔ ደግሞ ይሄን ነገር ምንም ደስ አላለኝም ነበር። ነገር ግን ደግሞ አንቺን ከሚከፋሽ ብዬ እሺ ብዬሽ ነበርኩኝ። አሁን ይወልሽ ያልኩሽም አልቀራ ነገሩ ተገላባበጣ። ስለዚህ እባክሽን እኔንም እንዲ አላ እንዳይሉኝ አንቺም ደግሞ እንዲ አልሽ እንዳይሉሽ በቃ ሁሉም ነገር ይቅርብሽና ወደ ቤታችን መግባት አለብን። ምን ነው በዚህ ልክ አብርሽን ሙጥጥ ብለሽ የምትወጂው ነገር? እሱ እኮ አፋውጥቶ አልፈልገሽም እያላት ነበር። በዛን ሰዓት ሄርሜላም አይ እንግዲህስ ማንም ምንም ቢል ግድ የሚሰጣኝ ነገር አይደለም። አብርሃም ከቀልቡ እንደሊሆናና ከራሱ እንደሊሆና አውቃለሁኝ። ይሄ ማለት ደግሞ በአንድ ማታ ብቻ ሊቀየርብኝ አይችልም። ተቀይሮብኝም ከሆነ ደግሞ በዚህ ልክ አይደለም።
እኔን በመጀመሪያ ሁኔታ ሆኖ ሄርሜላ ብሎ ከኔ መራቅ ይችል ነበር። ነገር ግን እንደዛ አላደረገውም። ትላንቱን አይታችኋል ብዬ አስባለሁኝ በጥሩ ቪዲዮ እንዲሁም ደግሞ ፕራንክ አደርገዋለሁ ብዬ ያኒ ቪዲዮ ሰርተናል። ከዛን ቪዲዮ በኋላ ወደ ሩታ ብሎኝ ሄደዋል። ነገር ግን ደግሞ ሲመጣ በነጋታው ታቀይሮ ነው የመጣው። ይሄን አብርሽ ደግሞ እንዴ አድርጌ ከልቡ ነው ወይም ደግሞ ከቀልቡ ነው ብዬ መራቅ ይችላልሁኝ። እባክህን ሚኪ ተወኝና እኔ ሁሉንም ነገር አውቃለሁኝ። እናንተ በቃ እኔን ለኔን ተውኝ። አብርሽን በዚህ ሰዓት ከጎኑ መሆን አለብን። ወደ ቀልቡ ሲመለስ ደግሞ አልፈልገሽም ካላኝ የዛኔ እሺ ብዬ ይመለሳለሁኝ። አሊያም ደግሞ አሁን መሄድ ያለብኝን ጥግ ወይም ደግሞ ማድረግ ያለብኝን ነገር በሙሉ አደርጋለሁ ስትል ቆይታ ነበር። በዛም አጋጣሚ ደግሞ ትላንት አብርሽ ያወራው ነገር ብዙዎቻችን ላይ ጥያቄ ፈጥሮብናል። ሄርሜላ በምንም ተአምር ሆኖ በምንም ተጠርጣሪ አይደለችም። እንዲሁም ደግሞ እዚህ ጋር ብዙ ጊዜ ነግራችኋለሁኝ ምን ብዬ አንዳቸው ስለምንወድ ብቻና ብቻ የሚያደርጉት ነገር ልክ ነው፣ የሚሆነው ነገር ተገቢ ነው፣ እየተካሄደው ያለው ትክክል ነው ማለት የለብንም። ማድረግ ያለብንን ወይም ደግሞ ማውራት ያለብንን ነገር አንዳንዱ በሚመጡበት ቪዲዮ መሰረትና እንዲሁም ደግሞ አይነት እኛ መናገር ያለብን ነገር ብንናገር ተገቢ ነው እላችኋለሁ ሁልጊዜም ማለት ነው። አሁንም ምን ሊላችሁ ነው? አሁንም እዚህ ጋር አቶ አብርሽ እባክህን አሁንም ግራ እያጋባህን ነው ያለከው። ግራ በታጋባን ተገቢ ነው ብዬ አስባለሁ እኔ እንደራሴ ማለት ነው። ለምን ብትሉ እየሆነው ያለው ነገርና እየተካሄደው ያለው ነገር ትንሽ ድንግርግር የሚያደርግ ነገር ነው። ይሄንንም ደግሞ ከአብርሽ የምንጠብቀው ነገር አይደለም። ቪዲዮ አይተዋል። ቪዲዮ ካያ በቃ የሁኔታው ትክክለኛ ቪዲዮ ተይዟል አይደል? ስለዚህ ከዛን በኩል ምንድነው የሚሰማው? ከዚህን በኩል ምንድነው የሚሰማው? እየሆነው ያለው ነገር ምንድነው ማለት ተገቢ ነው ብዬ አላስብም። ማለት ማረጋገጫው ቪዲዮ ባይኖር ኖሮ በእያንዳንዳቸው በሚያወሩትና እንዲሁም ደግሞ በሚነጋገሩት ንግግር አይቶ መረዳት ይችል ነበር። ነገር ግን ይሄ ነገር አግባብና ተገቢ እንደሊሆና የምናረጋግጥበት ቪዲዮ አለ። በቪዲዮ መሰረትና በቪዲዮ አይነት በቪዲዮ ሁኔታ ማን ለሱ እያሰባ እንደነበረና ማን ደግሞ እያስመሰላ እንደነበረ ግልጽ ቪዲዮ ያሳያል። ተግባባን አይደል? አሁን እሱ ላይ እኛ አንዳንድ ጊዜ የምናየው ነገር የስራ ጉዳይ ነው እንዴ ማለት ይሆናል አይደል? አንዳንድ ጊዜ ምን አላ መሰላችሁ የስራ ጉዳይ ይሆንባችኋል። ከዛን የምናየው ወይም ደግሞ የምናደርገው ነገር አናቀም። አሁን አብርሽ ላይ እያየነው ያለነው ነገር እንደዛ ነው። የስራ ጉዳይ ሆኖበት እንደዛ እንበለው ወይስ ደግሞ አይም የሆነ አሁን ብዙዎች እያሉ ነው ከሄርሜላ ለመራቅ ሲስተም ነው፣ ከሄርሜላ ለመራቅ ዘዴ ነው፣ እንዲ ነው ብዙ ነገር እየተባለ ነው። ግን የተባለው እንደተባለ ይሆን። እዚህ ጋር ደግሞ ትክክለኛው አብርሽ ላይ ስንመጣ ቪዲዮ አይቶ መረዳት ተገቢ ነው ብዬ አስባለሁ። ተግባባን? የሆነ ማም ጋር ጥፋት እንዳለ ማም ጋር ደግሞ ትክክለኛ እውነተኛው ነገር እንዳለ አሁን ወደ ቀልቦ ከተመለሰ በኋላ ማረጋገጫው ቪዲዮ ነበር። ግን ከያንዳንዳቸውም ደግሞ የሚሰማው ጉዳይ አለኝ ብሎ ያኒ የያንዳንዳቸው እንትን ብሏቸው ነበር። ትላንትም ያው እንዳያችሁት ነው ነገሩ። ዛሬ ደግሞ የሚመጣው እስቲ ማምሻው የምናይ ይሆናል። ለአሁን ይበቃችኋል። በያላችሁ በሰላማችሁ ይብዛ። ቸር ቆዩልኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁም ላይክ ሼር እያደረጋችሁ አበረታቱ። ሁላችሁንም አመሰግናለሁ። ባይ ባይ።